አልማ ከተመሰረተበት ጊዜ ጀምሮ እንደ ክልል ብሎም እንደ ወረዳችን በተለያዩ ዘርፎች ከፍተኛ የሆነ እንቅስቃሴ እያደረገ ያለበት ነባራዊ ሁኔታ ነው ያለው። በትምህርት ዘርፍ፣ በጤናው ዘርፍ፣ በመጠጥ ውሃ ፕሮጀክት፣ በስራ ዕድል ፈጠራ እና በተለያዩ የማህበራዊ ሁነቶች በተለይም የክልሉን ህዝብ ሁነኛ መሰረታዊ የሚባሉ ችግሮችን ተግዳሮቶችን መሰረት በማድረግ ቀዳሚ የሆነ የህዝብ አለኝታ ደራሽ ማህበር ነው። ያ ብቻ አይደለም። ማህበሩ ከሌሎች ማህበር ለየት የሚያደርገው የራስን አቅም በራስ ተጠቅሞ የራስን ችግር የመሸፈንና የመቅረፍ አቅምን በጉልህ የምናይበት እጅግ የላቀ ከፍተኛ የሆነ እንቅስቃሴ በክልላችን ብሎም በወረዳችን እያደረገ ያለ ማህበር ነው። ይሄ ማህበር የህዝብ አለኝታ የህዝብ ድጋፍ እስከታከለበት ድረስ ቅድም ስናነሳሳቸው የነበሩትን ሁነኛ ተግባራት በላቀ ሁኔታ አስፍቶ አሳድጎ እየሄደ ወደፊትም የሚሄድበት ነባራዊ ሁኔታ ነው የሚኖረው። ምክንያቱም ህዝባዊ መሰረት ያለው የትኛውም ማህበር መዳረሻው ምን ሊሆን እንደሚችል ስለሚታወቅ ማለት ነው። ችግሮቻችን ሰፊ ናቸው። በየአካባቢው በየቀበሌው ወረድ ስንል ከፍተኛ የሆነ የመልማት የመለወጥ ፍላጎቶች አሉ። ይሄንን እንደተጠበቀ ሆኖ ቅድሚያ ችግራችን የት አካባቢ ነው ያለው ማዕከል ሊሆን የሚገባው ትኩረት ልናደርግ የሚገባው የህዝባችንን ሁለንተናዊ ተጠቃሚነትን ያማከለ አካታች የሆነ የህዝቡን ችግር በተገቢው መንገድ ሊቀርፍ የሚችል ምን ፕሮጀክት መንደፍ መቻል አለብን የሚለውን በተገቢው መንገድ አይቶ ቃይቶ ነባራዊ ሁኔታውን በልኩ አንብቦ ነገን ቆም ብሎ ተመልክቶ በዛ ደረጃ አቅጣጫ ማስቀመጥና መወሰን በእጅጉ ያስፈልጋል ማለት ነው። በዚህ ጉባኤ የጉባኤያችን ዓላማ አጠቃላይ የአባላትን እና የደጋፊዎቻችንን ተሳትፎ እንድናሳድግ ትልም የምናበጅበት መድረክ ነው። ቅድም ለመጥቀስ እንደሞከርኩትኝ ይሄ ማህበር ከሌሎች ማህበር ለየት የሚያደርገው ህዝባዊ መሰረትን ቤዝ ያደረገ ነው፣ ማዕከል ያደረገ ነው። ስለዚህ በዛ ደረጃ ችግራችን የጎላ ነው። ብዙ መልማት ብዙ መለወጥ ያስፈልጋል ብለን የምናስብ ከሆነ የህዝብ ተሳትፎ ከምንም በላይ ቀዳሚ መሆን መቻል አለበት ማለት ነው። ማህበረሰቡ ያወጣው ገንዘብ የደረሰ ብሎ እንዲጠይቅ ተጠያቂነት እንዲረጋገጥ ማህበረሰቡ አንድ አካል ነው የሚለውን ለማሳየት ነው። የተጠናቀቁ ፕሮጀክቶችን ለማስመረቅ ጥረት ተደርጓል ነው። በዚህ ዓመት የአልማን ሀብት በብዛት በእርግጥ አሁን ወደ ገጠር እየወጣ ነው፣ ወደ ቀበሌ እየወጣ ነው። ግን ከዚህ በፊት ሞር ከተማ ላይ ነው ስንጠቀመው ይኖር። ከተማ ላይ ደግሞ ማን ያለ ከተማ ነዋሪው መንግስት ሰራተኛው ነው። አሁን በዚህ ሁኔታ አልማን የያዘውና ግንባታዎች እንዲገነቡ ያለ ብዙ ሀብት እያወጣ ያለ አርሶ አደራችን ነው። ሌላው የማህበረሰብ ክፍል ገና የሚቀረው ነገር አለ። በዚህ ዓመት ግን ልዩ የሚያደርገው ዲያስፖራው ላይ ትልቅ ስራ እንሰራለን ብለን እናስባለን። ሁሉንም የህብረተሰብ ተሳትፎ ጨምሮ 16,342,734 ብር በገቢ ደረጃ በዚህ ዓመት የተመዘገበ ነው የሚለው ነገር ነው። እንግዲህ በዚህ በማህበረሰብ ረገድ ወስደን ካየነው ማህበረሰቡ አልማ ምን እየሰራ እንደሆነ አብዛኛው ማህበረሰብ ያውቀዋል። ምክንያቱም እዚያው ቀበሌ እዚያው ደጁ ድረስ እየተገነባ ያለውን ግንባታ እያየ ስለሆነ ማለት ነው። አልማ አሁን እያደረገው ያለው እንቅስቃሴ በጣም ጥሩ ነው የሚል ሐሳብ ስላለኝ ማለት ነው። ሰነዱ ጋርም እንደቀረበው ግን አብዛኛው ገንዘብ ከየት ነው እየተሰበሰበ ያለ የሚለውን ወስደን ካየነው ከአርሶ አደሩ ነው። ምንም ይሁን ምንም ለበጎ ነገርም ቢሆን ጫን ብናደርገው እየተሰበሰበ ያለ ከአርሶ አደሩ ነው። ስለሆነም ሌላው ቅድም በቅዱ የተቀመጠው እንትን ሰው የየድርሻውን እያዋጣ ተርፎት አይደለም ሰው የሚያዋጣ የኑሮን ሁኔታ አጠቃላይ ጫናውን ሁሉም ሰው ያውቀዋል። ምንም ይሁን ምንም ግን በራስ አቅም ለመልማት ሰው ማዋጣት አለበት። ስንት ደረጃ 73% ምናምን ነው የደረሰ አፈጻጸሙ። ለምን የሚለውን ተቆጭቶ ለምን 90% 95% ለምን አልደረሰም የሚለውን ተቆጭቶ 2019 ዓመተ ምህረት ላይ 100% ማድረስ አለበት ነው። ይደርሳልም ተብሎ የሚታሰበው አንደኛ ቅድም እንደተጠቆመው ተቋማትን ወደ አልማ ማህበር ማስገባት ነው። እሱ ከተከፈለ 90% ከዛ በላይ ማንደርስበት ነገር የለም የሚለውን መያዝ አለበት። ከዛም አልፎ ካርሶ አደሩ በፊት መክፈል አለባቸው። ሀሌቷና ለነጋዴዎች ካርሶ አደሩ በፊት መክፈል ካለባቸው የታቀደው ቅድ
መስከረም ላይ ጥቅምት ላይ ህዳር ላይ ስራው ይጀመርና ጥር ይካቲት በቃ በበጋ ወራት ሊያልቅ ይችላል። የመንግስት ሰራተኛውም ቢሆን 0.5% ተባለ። እሱ ወረቀት ላይ ብቻ እንዳይቀር ሁሉም መክፈል አለበት። አሁን እኮ ሲሰራ ደስ ይለናል ስናየው፣ ነገር ግን እጃችንን ማስነካት አለበት ማለት ላብ ያላረፈበት ንብረት ደግሞ ንብረት ስለማይመስል ማለት ነው። ታቀደው እቅድ በአመቱ መጠቃለል አለበት።